ውድ ተመልካቾቻችን ዛሬ ሊተርክላችሁ ያሰብኩት ታሪክ በጎነትና ክፋትን ከፍተን ከኋላ ሁለት አይነት ገጽታ እንዳለ የሚያሳይ ነው። የምንጀምረው በአንድ አስደንጋጭም ክስተት ነው። በመንደር ውስጥ የምትወደድ አንድ ሰኪና የምትባል ሴት አለች። እሷ ስትሞት የሆነው ነገር ሁሉንም ሰው ድንጋጤ ውስጥም ከቷል። ሬሳዋ ቀብር እንደደረሰ ከፎና ተሰወረ። ከዚያም አንድ አስፈሪ እና እንግዳ አውሬ በቅጽበት ብቅ አለ። የሰኪናን አስክሬን በጭካኔ እየጎተተ ወደ ጫካ ውስጥም ገባ። በዚያም ሬሳውን መቀዳደድ ጀመረ። ይህን አሰቃቂ ትዕይንት ያዩት ሰዎች አይኖቻቸውን ማመን አቃታቸው። ይህን ለምን በሷ ላይ ያደረሰ የሚለው ጥያቄ የመንደሩን ነዋሪዎች ማንገላታቸው። ሰኪና ማይ ለድሆች ወዳጅ የነበረች በርካታ ወላጅ አልባና ድሃ ሴቶችን ከውጭ የሚመጡ ሀብታም ወንዶችን በማገናኘት እነሱ ህይወታቸው እንዲቀየሩ ትረዳቸውም ነበር። ታዲያ ይህች በጎ አድራጊ ሴት እንዲህ አይነት አስከፊ ፍጻሜ ያገኘችውስ ለምንድን ነው? ይህንን ልብ የሚነካና ታላቅ ትምህርት የያዘ ታሪክ ለመረዳት እስከ መጨረሻ አብሮን ይቆዩ። በተለይም የሌሎችን ትዳር ለማመቻቸት ለሚተጉ ሁሉ የሰኪና ማይ ታሪክ ትልቅ ማስጠንቀቂያ ነው። ሰኪና ማይ መንደር ውስጥ በታላቅ ክብር ትታይ ነበር። ማን እንደነበረች ወይም ከየት እንደመጣች ማንም አያውቅም ነበር። እሷና ባሏ በድንገት በዚህ መንደር መጥተው መኖርም ጀመሩ። በሰኪና ደግ ባህሪ የመንደሩን ልብ ወዲያውኑ አሸነፈች። ትንሿ ቤቷ ከሌሎች የመንደሩ ጎጆዎች ፍጹም የተለየ ነበረች። በሲሚንቶ የተገነባ በንጽህና የደመቀና በአካባቢው ያጌጠም ነበር። ሰኪና ማይ ንጽህናና ስርዓትን ብቻ ሳይሆን ዕውቀትንም ታካፍል ነበር። የመንደሩን ሴቶች ወደ ቤት እየጋበዘች ቁርአንና ኢስላማዊ ትምህርትንም ትሰጥ ነበር። ከዚያም አንድ ቀን ታዋቂነት በእጅጉ ያሳደገው ክስተትም ተፈጠረ። የመንደሩን አንዲት ድሃ ልጅ ውጭ ሀገር ካለ ሀብታም ሰው ጋር ማጋባች። ይህ በዚያ መንደር ከቶ ተሰምቶ የማይታወቅ ነገርም ነበር። ለመጀመሪያ ጊዜ ያገባችው የአንጥረኛው ልጅ ራሽካንድ የምትባል ሴትም ነበረች። ሰኪና ማይ ራሽካንድን አይታ ውበቷንም ማንም የለው ውጭ ሀገር ሄዳ ገንዘብ ትዋኛለች ብላም ተነበየች። እንዴት እንዲህ ሊሆን ይችላል? እዚህ መንደር ውስጥ ድሃ ወደ ድሃ የሚያጋባ እንጂ የውጭ ሀገር ሀብታም የመንደራችንን ያልተማሩ ሴቶችን ለማግባት አይመጡም አሉ ብዙ ሰዎች። ከጥቂት ቀናት በኋላ ከከተማው የመጡ ሀብታም መስለው የሚታዩ ሰዎችን ወደ ራሽካንድ ቤት ይዛ መጣች። ጋብቻው በስልክ ተፈጸመ። ብዙ ገንዘብም ተሰጠ እና ከ6 ወር በኋላ ራሽካንድ ወደ ውጭ ሀገርም ሄደች። ሁሌም ደስተኛ እንደሆነችም ትናገራለች እና በየወሩ ብዙ ገንዘብ ለቤተሰቦቿ ትልክም ነበር። ቤተሰቦቿም ውብ ቤትም ሰሩ፣ ወንድሞቿም ተማሩ። አሁን የመንደሩ ሰዎች ሁሉ ሰኪናን ይከታተላሉ። የኛን ልጆችም ህይወት አስተካኪ ይሏትም ነበር። ሰኪናን በፈገግታ የመንደሩ ልጆች ሁሌ የኔም ልጆች ናቸው ትላለች። በዚህ መንገድ የሰኪና ዝናና መልካም ሥራ እየጨመረም ሄደ። አላህም ለሰኪና አንዲት ቆንጆ ሴት ልጅም ሰጥቷትም ነበር። ስሟ ኑሪን ይባላል። ኑሪን ግን ከእናቷ ፍጹም የተለየች ነበረች። ኑሪን ደስተኛ አልነበረችም። ከማንም ጋር አትቀላቀልም ነበር። ትምህርቷንም አቁማ ሁል ጊዜ ቤት ውስጥም ትጸልያለች። ውዱእ ታደርግና ሌሊት ተሐጁድ ሰላትንም ትሰግድ ነበር። ሁሉም ሰው ዱዓዋ ተቀባይነት እንዳለው ይናገር ነበር፣ ግን ልቧ ደረቅና ግትር መስሎ ይታይም ነበር። የመንደሩ ሴቶች ግን አንድ ነገር ይገረሙ ነበር። ሰኪና በመንደሩ የተከበረች ብትሆንም ልጇ ኑሪን ግን ሁል ጊዜ ከእናቷ ጋር ትከራከርና ትጣላም ነበር። ይህች ልጅ በጣም ጨዋነት የጎደላት ነው ይላሉ። የገዛ እናቷንም አታከብርም። ሰኪና ይህን ሁሉ እንዴት ትታገሳለችም ይሉ ነበር። ሰኪና ማይ በሐዘን ፈገግ አለች። ልጄ በቁጣ ፋንታ ናት፣ ግን ልቧ በጣም ሩህሩህ ነውም ትላለች። ሴቶች በኑሪን ባህሪ ተናደው ልጅሽን ውጭ ሀገር ካለ ሀብታም ጋር ለምን አታጋቢም አሏት። የመንደሩ ልጆች አስተካክለሻል፣ የራስሽን ልጅ ግን ለምን አታጋቢም ብለውም መከሯት። የሰኪና ፊት ወዲያው ቀይ ሆነ። አይ ምን አይነት ንግግር ነው የምትናገሩት? የራሴን ልጅ ለምን ከውጭ ሀገር አጋባለሁ ብላም ጮኸች። ሰኪና ይህንን ሁሉ ከተናገረች በኋላ በዚያ ቀን ማታ ከባሏ ጋር ከፍተኛ ክርክርም ተፈጠረ። ሰዎች በህይወታቸው ለመጀመሪያ ጊዜ የሰኪናን ጮክ ያለ ድምፅም ሰሙ። የኑሪን እውነተኛ ማንነትና የቤተሰብ ምስጢር መገለጥ የጀመረው በዚች ሰዓትም ነበር። ኑሪን እናቷን በቁጣ እየተመለከተች ወደ ክፍላቸው ገባችና ሁለቱም በችግር አረጋጋቻቸው። አባዬ ለብዙ ዓመታት ሁሉንም ነገር ታክሰሃል። ትላንትና ራስህ ከእማዬ ጋራ በዚህ ሁሉ እኩል ተካፋይ ነበርክ። ዛሬ ግን እየጮክ ነው። የኑሪን ንግግር አባቷን አስፈራው። በዚያ ምሽት መንደሩ በሰላም ተኝቶ ሳለ ኑሪን በእኩለ ሌሊት የእናቷን አሰቃቂ ለቅሶም ሰማች። ወደ ክፍሉ ስትገባ አባቷ ሞቶም ተኝቶ ነበር። እናቷም በከፍተኛ ሁኔታ ታለቅስ ነበር። የአካባቢ ሰዎች ሲሰበሰቡ ሰኪና በልብ ድካም ነው የሞተው አለች። የመንደሩ ሴቶች እንደገና ኑሪንን ተቀበሉ። ነገር ግን ኑሪን ይህንን ነገር አልተቀበለችም ነበር። እናቷን ለመክሰስም ወሰነች። የገዛ እናቷን ተከሳለች። ይህች ድንጋይ ልብ ያላት ልጅ ናትም ይላሉ። ኑሪን ይህንን ሁሉ ነገር እየሰማች ነበር። በከንፈሯ ላይ የቆሰለ ፈገግታ አሳየችና ዝም አለች። እነዚህ ሰዎች የእናቴን እውነተኛ ማንነት ቢያውቁ አሁን የሚናገሩትን ሁሉ ፈጽሞ አይናገሩም ነበር። እናቴ የህይወቴን በጣም ውድ ድጋፍ ነው የነጠቀችኝ።
እናት ልላት እንኳን እፈራለሁም አለች። የባሏ ጀናዛ ሰላት በትልቅ ቁጥርም ተሰገደ። በእናትና በልጅ መካከል ያለው ግንኙነት ደግሞ እንደ በረዶ የቀዘቀዘ ግንብ ሆኖም ቀረ። ሰኪና ልጇን ለመሳብ በሞከረች ቁጥር ኑሪንም ትሸሽ ነበር። የመንደሩ ሴቶች ለሰኪና ልጅሽ የአእምሮ ህመም ያለባት ትመስላለች፣ ወደ ቤት አዙሪና አስገባያት ብለውም ሲመክሩ ኑሪን በቁጣ ተነስታ እነዚያን ሴቶች ሁሉ በመስደብ ከቤት አስወጣቻቸው። የሰኪና ባል ከሞተ ከአንድ ወር በኋላ ሌላ አስደንጋጭ ክስተትም ተከሰተ። እኩለ ሌሊት ላይ ኑሪን ከእንቅልፏ ስትነቃ የእናቷን ጩኸትም ሰማች። ለጊዜው ችላ ብላ ለመተኛትም ሞከረች፣ ግን ጩኸቱ ሲቆም በንዴት ተነስታ ወደ ክፍሉ ሄደች። የፊት ለፊቷን ትዕይንት አይታም ደነገጠች። ከጥቂት ሰዓታት በፊት ጤናማ የነበረችው እናቷ አሁን ሞታ ተገኝታለች። የኑሪን አይን ደርቆ ነበር። የአባቷ ሞት ላይ የጮኸችው ያህል አሁን ግን በአይኖቿ ውስጥ አንዲትም እንባ አልታየም ነበር። ጠዋት ላይ በመንደሩ ሁሉ የሰኪና ሞትም ተነገረ። የመንደሩ ሴቶች በለቅሶ ተሞሉ። ለምን በፍጥነት ሄድሽ? ገና የልጆቻችንን እጅ በሂና ማስጌጥ ነበረብሽ። ሕይወታቸውን መቀየር ነበረብሽ። ብዙ ብሩህ ተስፋዎችን አሳይተሽን ሄድሽ አሉ። ኑሪን በንቀት እነዚህ ሰዎችን ተመለከተች። የመንደሩ ሴቶች ደግሞ ኑሪንን በጥላቻ ይመለከቷትም ነበር። እናትሽ ስትሞት ያመሰገንሽ ይመስላል። እንደዚህ ያለ ስሜት ያለች ልጅ አይተንም አናውቅም። ኑሪን የሞትም ሆነ ብቻዋን የመቅረት ሐዘን አልነበራትም። ፊቷ ላይ እንግዳ የሆነ እርጋታ፣ ሰላም ይታይ ነበር። ጀናዛው ለመስገድ ሲነሳ ኑሪን በስሜት አልባ አይኖቿ የእናቷን ሬሳ እየራቀ ሲሄድ ትመለከትም ነበር። የመንደሩ ሴቶች ግን ራሳቸውን ስተው ወደቁ። እናም በኑሪን ድንጋይነትም ተናደዱ። የመንደሩ ሴቶች ከሄዱ በኋላ በዚያ ትልቅ ቤት ውስጥ ኑሪን ብቻዋንም ቀረች። ያኔ ነው ያቺ እንደ ድንጋይ ሐውልት የቆመችው ልጅ መሬት ላይ ተቀምጣ ቾክ ብላ ማልቀስም የጀመረችው። በዚያ ሰዓት ላይ ሰኪና ማይን ሊቀብሩ ሬሳውን ይዘው የሄዱት ሰዎች ቀብር ላይም ደረሱ። ጀናዛው ቀብር ሊገባ ስል ድንገተኛ ከፍተኛ ጩኸትም ተሰማ። ድምፁ በጣም አስፈሪ ነበር። እንደ ተቆጣ ሰው ወይንም የአውሬ ጩኸት ሳይሆን እንግዳ ድምፅም ነበር። ከዚያም ከጫካ ውስጥ አንድ አስፈሪና እንግዳ አውሬ እየሮጠ መጣ። በመጠን ልክ እንደ ተኩላ ነበር፣ ግን ቅርጹ በጣም አስፈሪ ነበር። አውሬው ወደ ሬሳ ቀረበ። ኢማሙ ለሰዎቹ ይህን አውሬ በፍጥነት አስወግዱት ብሎም ጮኸ። አውሬው ግን ማንንም አልጎዳም። በቀጥታ ወደ ሬሳ ቀረበ። የሬሳውን አውራ ጣትም ነከሰው። ከዛም ሬሳውን እየጎተተ ወደ ጫካ ወስዶም ተፋ። ሰዎች በከፍተኛ ድምፅም ጮኹ። ሬሳውን እየጎተተ ሲሄድ የሬሳው ክብርም ተረገጠ። ወጣቶች አውሬውን ለማጥቃት ወደ ጫካውም ሮጡ። ኢማሙ በስሜትም እንዲህ አለ፣ የአንዲት ሴት ሬሳ ክብር የተረገጠ ነው። እኛ እሷን በአክብሮት መቅበር አለብን። ይህ እንግዳ ክስተት በመላው አካባቢ ተሰራጨ። ኑሪን የእናቷን ሬሳ በእንግዳ አውሬ እንደተወሰደ ስትሰማ ይህ በእናቴ ላይ ከአላህ የመጣ ቅጣት ነው ብላም ደነገጠች። ከ2-3 ሰዓታት በኋላ ሬሳውን ፍለጋ የሄዱት ወጣቶች ባዶ እጃቸውን ተመለሱ። ኢማሙ በዝምታ ቆመና በመጨረሻ እንዲህ አለ፣ በዚች ሴት ላይ የደረሰው ነገር ምናልባት ከአላህ የመጣ ቅጣት ሊሆን ይችላል። የመንደሩ ሰዎች በጩኸትም ተቃወሙ። አይ ኢማም፣ ምን እያሉ ነው? እሷማ በጣም መልካም ሴት ነበረች። ስንት ደሃ ሴት ልጆችን ሕይወታቸውን አስተካክላለች። መልካምነቷ ሁሉ ለሰማይ ነበር አሉ። ኢማሙ እንዲህ ሲሉ መለሱ፣ ይህ ሴት ያደረገችው ምንም አይነት ኃጢአት ሊሆን ይችላል። ኃጢአትስ ብትሰራ ከሬሳዋ ጋር ምን ያገናኘዋል? አሁን ወደ ሴት ልጇ ቤት መሄድ አለብን። አንድ ሰው ምን እንደሆነ ቤተሰቦቹ በደንብ ያውቃሉ። የመንደሩ ሰዎች ኢማሙን ይዘው ወደ ኑሪን መጡ። ኑሪን በሩን ስትከፍትም ደነገጠች። እናንተ ሰዎች በዚህ ሰዓት እዚህ ምን ትሰራላችሁ? እኔ አሁን በቤቴ ውስጥ ብቻዬን መሆኔን አታውቁም ብላ በቁጣም ጠየቀች። ኢማሙ ሁሉንም ነገር ለኑሪን ነገራት። የፊቷ ቀለም በአንድ የተለወጠ፣ አይኖቿ በእንባ አበሩ። ኑሪንም እንዲህ አለች፣ ይህን ቀን እፈራ ነበር። እናቴ እያደረገች ያለችው ምን ያህል ትልቅ ኃጢአት እንደሆነ አውቅ ነበር። አላህ ቅጣት ከሰጠ እማዬ ከአላህ ቅጣት አምልጣ የት መጠጊያ ታገኛለች? ይህንኑ ነበር ለእማዬ የምነግራት፣ ግን እማዬ ንግግሬን አልሰማችም። ኃጢአት ላይ ኃጢአት ትሰራ ነበር። ኑሪን ማልቀስ ጀመረች። ኢማሙ እንዲህ አሏት፣ አይ ልጄ፣ እኛ የሷን ኃጢአት ማስተዋወቅ አንፈልግም። ነገር ግን የሰራችው ምን አይነት ስህተት እንደሆነ ማወቅ አለብን። ለሌሎች ሴቶችና ልጆች በዚህ ኃጢአትና ስህተት የተጠላለፈ ከሆነ ንስሐ እንዲገቡ ማድረግ አለብንም አለ። ኑሪን ትልቅ ትንፋሽ ወሰደችና የእናቷን የጨለማ ምስጢር ማጋለጥም ጀመረች። እናቴ በውበቷ ተኮራ ነበር። ከድህነት ለመላቀቅ ስትል አንዲት ጓደኛዋ ሴቶችን የሚዘርፍ ድርጅት እንዳለ ነገረቻት። በእናቴ ልብ ውስጥ ስግብግብነትም ገባ። እናቴም የመንደሩን ሴት ልጆች በውጭ ሀገር አጋባለሁም ትላለች። እማዬ የመንደሩን ቆንጆ ልጆችን እየመረጠች ለድርጅቱ ሰዎች ፎቶግራፍ ታሳይ ነበር። ከዚያም በውሸት ሰርግ አስመስላ ወደ ውጭ ሀገርም ትወስዳለች። እዚያም ሴቶች መጥፎ ስራዎች ላይ እንዲሰማሩም ታደርጋለች። በግድ ይገደዳሉ ወይም በሁኔታዎች ተስማምተው ይቀላቀላሉ። እነዚህ ሴት ልጆች ሁሉ የሚደርስባቸውን ነገር ለቤተሰቦቻቸው እንዳይናገሩ አጥብቀው ይገደዱም ነበር። ለቤተሰቦቻቸው የሚልኩት ገንዘብ ደስተኛ መሆናቸውን ለማስመሰል ነበር። እማዬም እነሱን ሽጣ ትልቅ ገንዘብም አግኝታለች።
መጀመሪያ ላይ አባዬም ገንዘብ ስለመጣ ምንም ነገር አላመነታም ነበር፣ ግን እኔ ስወለድ ፈራ። እኛ በሌላ ሰው ሴት ልጅ ላይ የምናደርገው ነገር ነገ በእኛ ልጅ ላይም ሊደርስ ይችላልም አለ። በዚያ ቀን የተፈጠረው ክርክርም በዚህ ጉዳይ ላይ ነበር። አባዬ ሊያጋልጣት ሲል እናቴ እሱ ተኝቶ ሳለ በአፍንጫውና በአፍ ላይ ትራስ በማድረግም ገደለችው። አሁን እሷም ከዚህ ዓለም በሞት ሄዳለች። ከሞት በኋላ የአስከፊ ቅጣት እየደረሰባት ነው። የኑሪን ንግግር ሲሰሙ የመንደሩ ሴቶችም ጮሁ። የወንዶች አይኖች በደም ተሞልተውም ነበር። የሴት ልጆቻቸው ላይ ምን እንደደረሰ ሲያውቁ ኑሪንን ለመምታትም ሮጡ። ኢማሙ አስቆማቸው። በዚህ ሁሉ ውስጥ የዚች ልጅ ጥፋትም የለም። እሷም እውነቱን ተናግራለች። የመንደሩ ሰዎች ሁሉ ለሰኪና ጥላቻ ተሰምቷቸው ወደ የቤታቸውም ሄዱ። ኑሪን ኢማሙ ፊት እጆቿን አጣምራ እባካችሁ እናቴን አፋልጉልኝና ወደ መጨረሻው ማረፊያ ደርሷትም አለ። ኢማሙ ወደ ጫካ ተመልሰው ሄዱና የሰኪና ማይን ሬሳም አገኙ። እናም ቀበሯት። በማግስቱ ኑሪን መንደሩን ለቃ እንደሄደችም ሰሙ። ወዴት እንደሄደች ማንም አላወቀም ነበር። የመንደሩ ሰዎች ከሰኪና ጋራ ኑሪንም ጨምሮ ይጠሉ ነበር። ኢማሙ ብቻ ነበር ኑሪን የት እንዳለች የሚያውቀው። እሳቸውም ወደ ወንድማቸው ከተማ ልከዋት ነበር። በዛም ኑሪን የቤታቸው ሙሽራ ሆና ሕይወቷ ተስተካከለ። ውድ ጓደኞቼ፣ ኃጢአት ምንም ያህል ቢደበቅ ከቅጣቱ ማንም አያመልጥም። ሰኪና በውሸትና በስግብግብነት ስንት ቤቶችን አጠፋች። በመጨረሻም ያ ኃጢአት እስከ ቀብሯ ድረስም ተከተላት። እውነቱን የተናገረችው ኑሪን ግን ከጥፋትም ዳነች። በዚህ ታሪክ ውስጥ ያለው ትልቅ ትምህርት የአንድ ሰው ትክክለኛ ደረጃ የሚታወቀው በስራው እንጂ በንግግር አይደለም። መልካም ስራችን ለይዩልኝ ካልሆነ ብቻ ነው በጎ የሚሆነው። የተደበቀ ኃጢአት ደግሞ ምንም ያህል ቢሸፈን አንድ ቀን ይገለጣል። ይህን ታላቅ ትምህርት ለቤተሰቦቻችሁ፣ ለጓደኞቻችሁ ጨምሮም ለዘመዶቻችሁ ማጓሩ። የዛሬው ቪዲዮአችን ይህን ይመስል ነበር። በሌላ ቪዲዮ እስከማገኛችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።